እንኳን ወደ አዲስ ቱቶሪያል ሴንተር በሰላም መጣችሁ። በዚህ ቻናል የተለያዩ የፊዚክስ ይዘቶችን ቀለል አድርገን የምንማርበት ቻናል ሲሆን ትምህርቱን በመተከታተሉበት ጊዜ ማስተዋሻ መያዝና ያልተረዳችሁት የትምህርት ይዘት ካለም በኮሜንት ሴክሽን ስር ጥያቄያችሁን መጠየቅ፣ በመጨረሻም ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጠየቁ ወደ ዛሬው ትምህርት በቀጥታ By the end of this lecture, you should be able to define average speed and average velocity. Describe the difference between average speed and average velocity. Lastly, solve problems related to average speed and average velocity. እነዚህን ሶስት መሰረታዊ ነገሮች ማወቅ ይጠበቅባችኋል ትምህርቱን ከተማራችሁ በኋላ ማለት ነው። Average speed. What is average speed? It is the total distance traveled by a body divided by the total time taken to cover that distance. This verbal expression of average speed can be expressed mathematically like this. Average speed is equal to total distance covered over total time taken. እንግዲህ ቀደም ባለው ትምህርታችን ላይ ስለ ዲስታንስ እና ስለ ዲስፕሌስመንት ተነጋግረናል። እንግዲህ አቨሬጅ ስፒድ የአንድን ተንቀሳቃሽ አካል አቨሬጅ ስፒድ ፈልጉ ከተባለ አቨሬጅ ስፒዱን ለመፈለግ ጠቅላላ ተንቀሳቃሽ አካሉ የተጓዘውን ዲስታንስ ያንን ጉዞ ለመጨረስ የወሰደበት ጊዜ ማካፈል ነው። ኦኬ ስፒድ is symbolized by v ነው ስፒድ v ነው ግን አቨሬጁን ስለሆነ av ሚል ሰብስክሪፕት እናደርጋለን av ዲስታንስ ከቀደም ካለው ትምህርታችን ላይ ዲስታንስ is symbolized by s time is symbolized by t therefore average speed of a moving body can be calculated s over t ዲስታንሱን ለታይሙ ማካፈል ነው ማለት ነው። ከዚህ ላይ average speed is equal to total distance ያለው ጠቅላላ የተጓዘውን ዲስታንስ ለጠቅላላ ለወሰደበት ጊዜ ነው የምናካፍለው ለማለት ነው። ይሄንን average speedን SI ዩኒቱን ፈልጉ ከተባለ በጣም ቀላል ነው። የዲስታንስን SI ዩኒት ለታይም SI ዩኒት ማካፈል ነው። የዲስታንስ SI ዩኒት ሜትር ነው። የታይም SI ዩኒት ሰከንድ ነው። therefore the SI unit of speed is nothing but it is what meter per ሰከንድ ማለት ነው። ሜትር ፐር ሰከንድ ነገር ግን ሜትር ፐር ሰከንድ ብቻ አይደለም ይሄ ዓለም አቀፍ አሃዱ ወይም SI ዩኒቱ ነው። the SI unit of what speed ነው። ነገር ግን ከዚህ SI ዩኒት ያልሆነ ነገር ግን ስፒድን ለመለካት የምንጠቀምባቸው ሌሎች ሊኖሩ ይችላሉ በጣም ብዙ። ሌትስ ሴይ ዲስታንሱን አሁን በኪሎ ሜትር ብለካው ታይሙን ደግሞ በሃወር ብለካው ኪሎ ሜትር ፐር ሃወርም የስፒድ ዩኒት ነው ማለት ነው። ነገር ግን ከሜትር ፐር ሰከንድ የሚለየው ምንድነው? ሜትር ፐር ሰከንድ it is the SI unit of speed whereas kilometer per hour is non SI unit of what speed ማለት ዓለም አቀፍ አሃድ አልሆነ አይደለም። ነገር ግን ስፒድን ለመለካት የምንጠቀምበት ዩኒት ነው ማለት ነው። ሜትር ፐር ሰከንድን አንዳንድ ጊዜ ጥያቄዎች ላይ በሜትር በሰከንድ ታይሙን ይሰጧችሁና ዲስታንሱን በሜትር ታይሙን በሰከንድ ይሰጧችሁና ዲስታንሱን ቀለል አድርጋችሁ ትፈልጉና ነገር ግን መልሱን በኪሎ ሜትር ፐር ሃወር አስቀምጡ ትባላላችሁ። ወይ ደግሞ ዲስታንሱን በኪሎ ሜትር ታይሙን ደግሞ በሃወር ይሰጧችሁና መልሱን በሜትር ፐር ሰከንድ አስቀምጡ ልትባሉ ትችላላችሁ። ይሄን ቀለል አድርጎ ሊያስቀምጥላችሁ የሚችለው አሰራር ሜትር ፐር ሰከንድ ተሰጥቶ ወደ ኪሎ ሜትር ፐር ሃወር ወይም ኪሎ ሜትር ፐር ሃወር ተሰጥቶ ወደ ሜትር ፐር ሰከንድ መቀየር እንችላለን። just we have to change, we can change meter per second into kilometer per hour or kilometer per hour into what meter per second. If you change meter per second into kilometer per hour, just we have to use the upper arrow. This arrow tells us what meter per second ወደ kilometer per hour ለመቀየር የምንጠቀምበት ነው። ይሄንኛው ሁለተኛው ከታች ያለው ጨረር ግን የሚያመለክተው የሚነሳው ከኪሎሜትር per hour ነው የሚያመለክተን ወደ ሜትር per second ነው። therefore if you convert kilometer per hour into meter per second, just have to divide the number by 3.6 እንግዲህ ሜትር ፐር ሰከንድ ወደ ኪሎሜትር ፐር ሃወር በ3.6 እናባዛለን ቁጥሩን ኪሎሜትር ፐር ሃወር ተሰጥቶ ወደ ሜትር ፐር ሰከንድ ቀይሩ ከተባላችሁ በ3.6 እናካፍላለን ማለት ነው። ተጨማሪ የስፒድን አንዳንድ ባህሪያቶች እንነጋገር። ስፒድ it is the rate of change of distance ብለናል።
ዲስታንስን የአንድን አካል ስፒድ ፈልጉ ከተባላችሁ ዲስታንሱን ለታይም ማካፈል ነው ብያለሁኝ። ነገር ግን ተጨማሪ ይሄ ስፒድ ኢት ኢዝ ስካላር ፊዚካል ኳንቲቲ ስካላር ነው። ምን ማለት ነው? የአንድን ተንቀሳቃሽ አካል ስፒድ ለመግለጽ በፍጹም ምንም አይነት አቅጣጫ አያስፈልገንም። the car travels 50 ሜትር ፐር ሰከንድ ካልኩኝ it is speed ነው። ምን የለውም ዳይሬክሽን የለውም። speed can never be negative and zero ዜሮን ኔጌቲቭ መሆን አይችልም። ነገር ግን ፖዚቲቭ ቫልዩ ብቻ ነው ሊኖረው የሚችለው ዲስታንስ። ዜሮ እና ኔጌቲቭ የማይሆንበት ምክንያት ለምንድነው ብትባሉ ሊሆን የሚችለው ምንድነው? መጀመሪያ አቨሬጅ ስፒዱን ለመፈለግ ዲስታንስ ኦቨር ታይም ነው የምንጠቀመው። ከቀደም ካለው ከፓርት 1 ትምህርታችን ላይ ዲስታንስ ስለ ዲስታንስ ስናወራ ዲስታንስ ምን መሆን አይችልም? ዜሮ መሆን አይችልም። እንደገና ኔጌቲቭ መሆንም አይችልም። ምክንያቱም ዜሮ ሆነ ማለት ዲስታንሱ ተንቀሳቃሽ አካሉ ከቦታው አልተንቀሳቀሰም ማለት ነው። እየተንቀሳቀሰ አይደለም ማለት ነው። አንድ አካል ከአንድ ቦታ ተነስቶ ወደ ሌላ ቦታ የሚንቀሳቀስ ከሆነ if there is a change in position there will be what a distance ሊኖር ይችላል። ከቦታ ቦታ ሞሽን እያካሄደ እስከሆነ ድረስ ማለት ነው። therefore ዜሮ ሊሆን አይችልም። ስፒድ ዜሮ እና ኔጌቲቭ መሆን አይችልም። ምክንያቱ ምንድነው ብትባሉ ስፒዱን ለማግኘት ዲስታንስ ለታይም ስለሆነ የምናካፍለው ዲስታንስ ደግሞ የአንድ ተንቀሳቃሽ አካል ዲስታንስ ደግሞ ዜሮ እና ኔጌቲቭ መሆን ስለማይችል አንድ አካል ከቦታ ቦታ ተንቀሳቀሰ ማለት ከዜሮ የተለየ ዲስታንስ ተጉዟል ማለት ነው። therefore ዲስታንስ ዜሮ መሆን ስለማይችል ስፒድም ዜሮ መሆን አይችልም። ዲስታንስ ኔጌቲቭ መሆን ስለማይችል ስፒድም ኔጌቲቭ መሆን አይችልም። the only option ስፒድ መሆን የሚችለው ምንድነው? ፖዚቲቭ ቫልዩ ነው ማለት ነው። we will continue our discussion on average velocity ማለት ደግሞ ምንድነው? it is the rate of change of displacement ማለት ነው። it is the rate of what? change of displacement. This verbal expression can be put in mathematical form like this: average velocity is equal to total displacement traveled by a moving object over total time ማለት ነው። እንግዲህ የአንድን አካል ተንቀሳቃሽ አካል ቬሎሲቲ ፈልጉ ከተባለ የጠቅላላ የተጓዘውን ዲስፕሌስመንት ለጠቅላላ ጉዞውን ለመጨረስ የወሰደበት ጊዜ ማካፈል ነው ማለት ነው። therefore average velocity v አድርገን ከላይ የጨረር ምልክት ነው የምናደርገው። it is ይሄ የጨረር ምልክት የምናደርግበት ምክንያት ቬሎሲቲ unlike that of speed it is what a vector physical quantity ነው ማለት ነው። ምን ማለት ነው? ቬሎሲቲ የአንድን ተንቀሳቃሽ አካል ቬሎሲቲ ለመግለጽ የግድ አቅጣጫ ያስፈልገናል ማለት ነው። therefore ምሳሌ the car moves 50 ሜትር per second due to east። አሁን ይሄ አባባል አንድ መኪና በ50 ሜትር ፐር ሰከንድ ወደ ምስራቅ ተጓዘ ብንል ይሄ አባባል ሊሆን የሚችለው ስፒድ ነው ወይስ ቬሎሲቲ ብትባሉ ይሄ exactly it is what velocity። ምክንያቱም መኪናው በ50 ሜትር ፐር ሰከንድ ወዴት እየሄደ እንደሆነ ተነግሮናል፣ ወደ ምስራቅ። therefore አቅጣጫ ሊኖረው የሚችለው ደግሞ ማን ነው? ቬሎሲቲ ነው። ይሄ this statement refer to as what velocity why? because ከማግኒቲዩዱ በተጨማሪ ምን አለው? ዳይሬክሽን አለው። ማግኒቲዩድ እና ዳይሬክሽን አጣምሮ የሚይዝ ፊዚካል ኳንቲቲ ደግሞ ምንድነው? ቬክተር ፊዚካል ኳንቲቲ ነው ማለት ነው። ኤኒዌይስ ቬሎሲቲ can be symbolized by v with arrow ማለት ነው። ከላይ v አድርገን ከላይ የጨረር ምልክት እናደርግበታለን። ከዛ በቀጥታ ደግሞ ቶታል ዲስታንስ ነው ያለው። ዲስፕሌስመንት ነው። ዲስፕሌስመንቱን ኤስ አድርገን ከላይ የጨረር ምልክት ነው ከባለፈው ትምህርታችን አይተናል ኦቨር ቶታል ታይም ነው። therefore average velocity ለማግኘት የግድ ማወቅ አለብን? ዲስፕሌስመንት ማወቅ አለብን። ስፒዱን ለማወቅ ምን ማግኘት አለብን? ዲስታንሱ ማግኘት አለብን። therefore እዚህ ጋር በስፒድ እና በቬሎሲቲ መካከል ያለው ልዩነት ለማወቅ አጭሩ መንገድ ምንድነው? በዲስታንስ እና በዲስፕሌስመንት መካከል ያለውን ልዩነት በአግባቡ ማወቅ ነው ማለት ነው። ይሄን ደግሞ ቀደም ባለው ፓርት 1 ሌክቸር ትምህርታችን ላይ በሰፊው ስለተማር ያንን ሪቫይዝድ አድርጉት። ይሄ የበለጠ እንዲብራራላችሁ ማለት ነው። ከስፒድ በተለየ ቬሎሲቲ ግን ምን መሆን ይችላል? ዜሮ መሆን ይችላል፣ ኔጌቲቭ መሆን ይችላል፣ ፖዚቲቭ መሆን ይችላል። ስለዚህ ዜሮ የሚሆንበት አጋጣሚ አለ፣
ቬሎሲቲ ኔጌቲቭ የሚሆንበት አጋጣሚ አለ፣ ፖዚቲቭም የሚሆንበት አጋጣሚ አለ። ዜሮ መቼ ነው የሚሆነው? ዜሮ ሊሆን የሚችለው እንግዲህ ምንድነው ከዚህ ጋር ቬሎሲቲ ማለት the rate of change of displacement ነው። ከዚህ ቀደም ባለው ትምህርታችን ደግሞ ዲስፕሌስመንት ምን መሆን ይችላል? ዜሮ መሆን ይችላል፣ ኔጌቲቭ መሆን ይችላል፣ ፖዚቲቭ መሆን ይችላል። therefore ቬሎሲቲ ለማግኘት የግድ ዲስፕሌስመንት ጥገኛ ስለሆነ ቬሎሲቲ ዲስፕሌስመንቱ ደግሞ ዜሮም ኔጌቲቭም ፖዚቲቭም ስለሚሆን በተዘዋዋሪ መንገድ ቬሎሲቲም ዜሮም ኔጌቲቭም ፖዚቲቭ መሆን ይችላል ማለት ነው። መቼ ነው ግን ዜሮ ሊሆን የሚችለው? ዜሮ ሊሆን የሚችለው ልጆች let's say አንድ ተንቀሳቃሽ አካል ልክ እንደዚህ ቢሄድ let's say ከኤ እስከ እዚህ ጋር ቢ ብትሆን እቺ ፖይንት ቢ ብትሆን አሁን ከኤ ተነስቶ ወደ ቢ ለመሄድ የግድ እንደገና ከኤ ወደ ቢ ሄድና እንደገና ከቢ ደግሞ ወደ ኤ ቢመለስ አሁን ቀደም ይሄ ምንድነው ኢኒሻል ፖይንት ነው ኢኒሻል ፖዚሽን ነው the first journey this one is what final position ነው ፋይናል ፖዚሽን አሁን መኪናው ከኤ ተነስቶ ቢ ደረሰ እንደገና ከቢ ተነስቶ ወደ ኤ በሚሄድበት ሰዓት ወደ እንግዲህ ዲስፕሌስመንቱ ፈልጉ ከተባለ ዲስፕሌስመንት ለመፈለግ ኤቢ መጀመሪያ ሄደውን ፕላስ እንደገና ቢኤ እናደርጋለን ከኤ ወደ ቢ ሄደ ፕላስ እንደገና ከባ ተነሳ ከቢ ወደ ኤ ሄደ ማለት ነው። አሁን ከኤ ወደ ቢ በሚሄድበት ሰዓት የተጠቀምነው ምሳሌ ይሄ ከዚህ ወደዚህ ያለው 50 ሜትር ቢሆን ይሄ 50 ሜትር ቢሆን አቅጣጫው ግን ከቢ ወደ ኤ በሚመለስበት ሰዓት የመጀመሪያውን የኤቢ ተቃራኒ ነው። ቫልዩ 50 ነው ኤግዛክትሊ 50 ነው 50 ሜትር ነው ይሄም 50 ሜትር ነው። ነገር ግን ይሄ ይሄደው ወደዚህ ነው ኢማጂን ይሄ አቅጣጫ አለ ይሄን አቅጣጫ ፖዚቲቭ ካደረገን ወደዚህ በሚመለስበት ሰዓት ግን የዛን ተቃራኒ ነው የምንጠቀመው why because ምን ብለናል displacement is a what a vector physical quantity ቬክተር ነው ካለ ደግሞ የግድ ምን ያስፈልገዋል አቅጣጫ ያስፈልገዋል ለአቅጣጫው ደግሞ ለሄደበት ፖዚቲቭ ካደረገን ለተመለሰበት ምን እናደርጋለን ኔጌቲቭ እናደርጋለን ማለት ነው therefore total displacementን ፈልጉ ከተባለ ከኤቢ + ቢኤ ነው ይሄ ደግሞ 50 ሲቀነስ 50 ምን ይሆናል ማለት ነው ዜሮ ይሆናል ማለት ነው ይሄ ማለት ምንድነው አንድ ዲስፕሌስመንት ዜሮ ሊሆን የሚችለው ኢኒሻል እና ፋይናል ፖዚሽኑ አንድ ላይ በሚሆን አንድ ፖይንት ላይ ቢሆን ይሄው ሄደ ይሄ ቀደም ኢኒሻል ፖይንት ነው ተመለሰ አሁን ደግሞ ይሄው ፖይንት ምን ሆነ ፋይናል ፖዚሽን ሆነ ማለት ነው ስለዚህ ኢኒሻል እና ፋይናል ፖዚሽኑ ኮንሳይድ ካደረጉ ሁሉ ጊዜ ዲስፕሌስመንቱ ምን ይሆናል ማለት ነው ዜሮ ይሆናል ማለት ነው የዚህን ተንቀሳቃሽ አካል አሁን ቬሎሲቲውን ፈልጉ ብትባሉ አቨሬጅ ቬሎሲቲውን ቶታል ዲስፕሌስመንት ኦቨር ቶታል ታይም ነው የምናደርገው ቶታል ዲስፕሌስመንቱ ምን ሆነ ዜሮ ሆነ therefore ቶታል ዲስፕሌስመንቱ ዜሮ ሆነ ማለት በሌላ አባባል አቨሬጅ ቬሎሲቲው ምን ሆነ ማለት ነው ዜሮ ሆነ ማለት ነው ስለዚህ አቨሬጅ ቬሎሲቲ ዜሮ ሊሆን የሚችለው መቼ ነው ብትባሉ ኢኒሻል እና ፋይናል ፖዚሽኑ ኮንሳይድ ሲያደርጉ አንድ አካል የተነሳበት እና የጉዞ የጨረሰበት ቦታ አንድ ፖይንት ላይ ካረፈ ሁሉ ጊዜ ቬሎሲቲ ምን ሊሆን ይችላል ማለት ነው ዜሮ ሊሆን ይችላል ማለት ነው therefore አንዱ ባህሪ የቬሎሲቲ ምንድነው ዜሮ it can be what ዜሮ ኔጌቲቭ ሊሆን ይችላል ኔጌቲቭ ያልንበት ምክንያት ምንድነው አቅጣጫ ነው ወደ ምስራቅ ለሄደበት ፖዚቲቭ ከተጠቀምን ወደ ምዕራብ ለሚሄድበት የጉዞ አቅጣጫ ምንድነው የምንጠቀመው ኔጌቲቭ ነው የምናደርገው therefore velocity can be what zero positive and negative ይሄን ስቴትመንት እስቲ እንየው the car moves 30 meter per second due to waste ብንለው this statement refers to ይሄ ስቴትመንት ምን ያመለክታል ብትባሉ ምንድነው የምናደርገው እስቲ አሁን አንደኛ እዚህ ጋር ይሄ ኦሬዲ የስፒድም ይሁን ቬሎሲቲ ዩኒታቸው ሜትር ፐር ሰከንድ ስለሆነ ይሄ ኦሬዲ ምንድነው ማግኒቲዩድ ነው 30 ሜትር ፐር ሰከንድ አለኝ ፕላስ ደግሞ ምን አለኝ ዌስት ሚል ዳይሬክሽን አለኝ ዌስት አለኝ ይሄ ማግኒቲዩድ ነው ይሄ ደግሞ ምንድነው ዳይሬክሽን ነው አሁን ማግኒቲዩድ ብቻ ሳይሆን ዳይሬክሽንም አጣምሮ ይዟል ማግኒቲዩዱን ከዳይሬክሽን ጋር አጣምሮ የያዘ ከሆነ ይሄ ቬሎሲቲ ነው እንጂ ምን ልንለው አንችልም ብያለሁ speed ልንለው አንችልም why because velocity is what a vector physical quantity ስለሆነ ማለት ነው ነገር ግን አሁን ማግኒቲዩዱ ብቻ ቢሆን
ማግኒቲዩድ ብቻ ዘ ካር ሙቭስ 30 ሜትር ፐር ሰከንድ ብቻ እዚች ጋር ብታቆም እቺ ማግኒቲዩዷ ብቻ ብትሆን እቺ ምንድናት እቺ ስፒድ ናት ፕላስ ዳይሬክሽን አለ እዚህ ጋር therefore velocity ማለት በሌላ አባባል ልጆች ይሄን በደንብ አስተውሉ velocity is speed with specific direction ማለት ነው velocity ማለት ምን ማለት ነው ስፒድ ከስፒድ በተጨማሪ ምን አጣምሮ ያዘ ማለት ነው ዳይሬክሽን ብቻ ማለት ነው therefore the magnitude of velocity is what speed ማለት ነው the magnitude of velocity የቬሎሲቲው ማግኒቲዩድ ማለት ነው ስፒዱ ነው therefore the magnitude of speed is what the magnitude of velocity is speed therefore velocity is nothing but is what speed with specific direction ማለት ነው speed with specific direction velocity speedን ከዳይሬክሽን ጋር አጣምሮ የያዘ ነው ማለት ነው አሁን ምን ሰራው ደግሞ ጥያቄዎችን እስቲ በአቨሬጅ ስፒድ እና በአቨሬጅ ቬሎሲቲ የቀረቡ ጥያቄዎች አሉ እነሱን ለመስራት እንሞክር የመጀመሪያው ጥያቄ example 1 says what plane travels 20 meter in 4 seconds and then 32 meter in 6 seconds what is the average speed of plane የሚለው አሁን plane የምትባል ልጅ አለች እቺ plane 20 ሜትሩን በ4 ሰከንድ ውስጥ እንደገና 32 ሜትሩን ደግሞ በ6 ሰከንድ ውስጥ ፈጸመች አሁን የብሌን አቨሬጅ ስፒዷ ምን ያህል ነው ይያለን ያለው ስለዚህ የብሌንን አቨሬጅ ስፒድ እንዴት አድርገን እንስራ መጀመሪያ አንድ ጉዞ አይደለም ያደረገችው ብሌን ምን አደረግን ከኤ እስከ ቢ ድረስ 20 ሜትር ነው እንበል let it be this one is 20 meter the first journey ብሌን የተጓዘችው የመጀመሪያው ጉዞ 20 ሜትር ነው የተጓዘችው ይሄንን ግን ጉዞ 20 ሜትሩን በስንት ሰከንድ ውስጥ ነው የጨረሰችው በ4 ሰከንድ ውስጥ ነው የጨረሰችው አላቆመችም እንደገና 32 ሜትር ከዚህ ተነስታ እንደገና let it be this position C 32 ሜትሩን ደግሞ በ6 ሰከንድ ውስጥ ብትፈጽመው ጠቅላላ ብሌን ከመጀመሪያው እስከ መጨረሻው ጉዞ ለመፈጸም አማካኝ ስፒዷ ምን ያህል ነው የሚለው ይሄንን ጥያቄ ወደ ፍሪ ቦዲ ዳያግራም ነው የቀየርነው ስለዚህ ቀደምን ብለናል average speed is what average speed is the rate of change of what distance ነው ብለናል ብሌን የተጓዘችውን ዲስታንስ ጠቅላላ ዲስታንሱን ለመጓዝ የፈጀባት ጊዜ ማካፈል ነው ቀላል ነው therefore ከA እስከ B የወሰደበትን ዲስታንስ S1 ከታይም 1 ጊቭናችን ማለት ነው እንደገና ከB እስከ C ለመሄድ ደግሞ የፈጀባትን ዲስታንስ S2 እንደገና ከB እስከ C ለመጨረስ ከB እስከ C ለመጓዝ የፈጀባትን ጊዜ ደግሞ T2 እንበለው T2 አል ነው ይሄንን በዛው አግባብ አስቀመጠ ይሄ 4 ሰከንድ ነው this one is what 6 second therefore average speed is equal to total distance over total time is equal to total distance ከዚህ ያለው ነው s1 distance 1 plus distance 2 over total time ደግሞ እንደዚሁ total t1 plus t2 distance 1 ማለት 20 ሜትር ነው distance 2 ደግሞ 32 ሜትር ነው over total time ደግሞ 4 ሰከንድ ከዚህ አለኝ ከዚህ ደግሞ 6 ሰከንድ አለኝ ይሄን ብንደምረው ጠቅላላ 52 ሜትር ይሄንኛው ደግሞ 10 ሰከንድ ይሆናል በቀጥታ 5.2 ሜትር ፐር ሰከንድ ይሆናል ማለት እንግዲህ ብሌን ከመጀመሪያው እስከ መጨረሻው ጉዞዋን ለመፈጸም የወሰደባት አማካኝ ስፒዷ ስንት ነው በተባሉ 5.2 ሜትር ፐር ሰከንድ ነው ማለት ነው ሁለተኛው ደግሞ በጣም ጥሩ ጥያቄ ነው በደንብ አስተውሉ UL travels from point A to point B at 50 meter per second and point B to point A at 40 meter per second calculate the average speed and average velocity of UL ማለት ነው ይሄ በደንብ ሊገባችሁ ይገባል ልጆች በደንብ አስተውሉ ቀስ ያላችሁ ቪዲዮውን ፖዝ ያደረጋችሁ ጽንሰ ሐሳቡን በአግባቡ ለመረዳት ሞክሩ አሁን እዚህ ጋር ያለውን verbal expression ወደ ፍሪ ቦዲ ዳያግራም መቀየር አለባችሁ መጀመሪያ በደንብ ጥያቄውን ወደ ዳይጀስት ማድረግ አለባችሁ UL አለ UL ከፖይንት A let it be this is point A ከፖይንት A ወደ ፖይንት B በ50 ሜትር ፐር ሰከንድ ሄደ እንደገና ይላል ከፖይንት B ወደ ፖይንት A ደግሞ በ40 ሜትር ፐር ሰከንድ ቢመለስ የUL
አቨሬጅ ስፒዱና አቨሬጅ ቬሎሲቲው ምን ያህል ይሆናል ነው የሚለው። ኦኬ ዊል ኮንትሪ አወር ዲስከሽን አቨሬጅ ቬሎሲቲ አቨሬጅ ስፒዱና አቨሬጅ ቬሎሲቲው ነው የጠየቀን። ነገር ግን መጀመሪያ ከኤ ወደ ቢ በሚሄድበት ሰዓት ዩኤል የፈጀበት ስፒድ ስንት ነው? 50 ሜትር ፐር ሰከንድ ነው። ከዚህ ከኤ ወደ ቢ ለመሄድ ደግሞ የፈጀበት ጊዜ ማን በለው? t1 በለው። ከቢ ወደ ኤ ሲመለስ ደግሞ በስንት ሄደ? በ40 ሜትር ፐር ሰከንድ ሄደ። የተመለሰበትን ጊዜ ደግሞ t2 በለው። ከመጀመሪያው የሄደበትን 11 የተመለሰበትን ደግሞ 22 በለው ማለት ነው። ዲስታንሱ ኦሬዲ ሲመለስም ሲሄድም የተጓዘው ተመሳሳይ ዲስታንስ ስለሆነ ይሄን ኦሬዲ ኤስ ነው ማለት ነው። የመጀመሪያው ጥያቄ አቨሬጅ ስፒዱ ነው እንፈልገው። አቨሬጅ ስፒድ can be defined as what? It is the rate of change of what? Distance ነው። ዩኤል የተጓዘውን ዲስታንስ ዩኤል ዲስታንሱን ለመጓዝ ለወሰደበት ጊዜ ማካፈል ነው። እንግዲህ ዲስታንስ ሂዶ ብቻ አልቆመም ተመልሷልም። የሄደበት s1 ነው ሲመለስ s2 ነው። ቶታል ዲስታንስ ማለት s1 + s2 ነው ማለት ነው። ለታይሜም ደግሞ የሄደበት t1 ነው ሲመለስ t2 ነው። therefore ቶታል ታይሜ t1 + t2 ነው። therefore average speed is equal to የሄደውና የተመለሰው ተመሳሳይ ቦታ ስለሆነ የሄደውና የተመለሰውን ኤስ ነው ምንለው። s1ም s ነው s1ም s ነው s2ም ምንድነው s ነው። ለምንድን ነው ይሄን ያደረጋችሁት ብትሉ 10 ሜትር ከሆነ የተመለሰው 10 ሜትር ነው። therefore 10 ሜትር ከሄደ ሲመለስ 10 ሜትር ነው። አሁን ሲሄድ s ከሄደ ሲመለስ s ነው ሄደው ማለት ነው። therefore s + s ምን ይሆናል? 2s ሆነ ማለት ነው። 2s ሆነ ማለት ነው። ግን ተጨማሪ ማለት t1 + t2 አሁን የኛ በጣም አስፈላጊ ጽንሰ ሐሳብ ያለው የት ላይ ነው? t1 እና t2 ላይ ነው። ከዚህ ቀደም ባለው ትምህርታችን ቪዲዮዎች ላይ ስፒድ ማለት ኦሬዲ ዲስታንስ ኦቨር ታይም ነው ብለናል። በዚህ በትሪያንግል ሩል አስገብታችሁ v s over t ነው። t1 ማለት t ማለት s over v ነው ማለት ነው። therefore t1 ን ለማግኘት t1 ማለት s1 over v1 ማካፈል ነው። t2 ን ለማግኘት ደግሞ በተመሳሳይ s2 ን ለማካፈል ነው። s2 ን ለv2 ማካፈል ነው። s2 ግን ኦሬዲ s ነው። v2 ደግሞ ኦሬዲ v2 ነው ማለት ነው። አሁን ቀጥታ average speed is equal to s + s ምንድነው? 2s ነው over t1 ላይ in the place of t1 just to have to substitute what? s over v1 s over v1 ተካሁን plus t2 ላይ s over v2 ተካሁ። ከዛ በኋላ ምንድነው የምናደርገው? እቺን 2s አለች። ይሄንን s over v1 plus s over v2 በLCM ሜትድ በLCM ሊስት ኮመን መልቲፕል ሜትድ በማቴማቲክስ ተጠቀማላችሁ። ምንድነው የምታደርጉት? v1 እና v2 ኦሬዲ v1 v2 ታደርጋችሁ። v1 v2 ሲካፈል ለv1 v2 ይደርሳል። v2 times s v2 ይሆናል plus v1 v2 divided by v2 just to have to get what? v1 times s v1 ይሆናል ማለት ነው። አሁን ምን አለን? 2s over sv2 plus sv1 over v1 v2 ነው። አሁን እንደዚህ ከመጣባችሁ በሂሳብ ህግ a over b over c ከመጣባችሁ ምንድነው የምታደርጉት? a over b over c ከሆነ በማቴማቲክስ ህግ መሰረት ሲምፕሊፋይድ ለማድረግ ምንድነው የምታደርጉት? ከላይ ያለውን እንወስድና ይሄ ማካፈሉን ወደ ማባዛት ከቀየራችሁ በኋላ እነዚህም ማገላበጥ ነው። c over b አድርጋችሁ ነው የምታመጡት። let it be ይሄንን a እቺኛይቱን b እቺኛይቱን ደግሞ c ብናደርጋት አሁን እዚህ ጋር በተባለው ባስቀመጥነው መሰረት a እንዳለ ይጻፋል 2s። ከዛ በኋላ ታይምስ አድርጋችሁ c ነው። c ኦሬዲ ይሄ ነው v1 v2 over ይሄንኛው ደግሞ sv2 plus sv1 ነው። ነገር ግን sv2 እና sv1 ኮመን ፋክተር አላቸው። s አለች sን ኮመን ፋክተር ነው አጣና v1 plus v2 እናደርጋለን ማለት ነው። በዚህ ላይ እቺ s ከs ጋር ስትካፈል አንድ ነው። ምንም የሚቀረው ነገር የለም። therefore s በs ሲካፈል አንድ ነው። the remaining number is what? 2 ይቀራል። እዚህ ጋር 2 times v1 v2 2v1 v2 ይሆንና ከታች v1 plus v2 ይሆናል ማለት ነው። therefore average speed ለማግኘት 2 times v1 v2 over v1 plus v2 ሆነ ማለት ነው። አሁን ይሁት v1 አለን v2 አለን። ስለዚህ ቁጥሮቹን exactly just have to substitute the number exactly in the appropriate place ማለት ነው። 2 times
v1 ኦሬዲ ስንት ነው 50 ነው 50 ሜትር ፐር ሰከንድ ታይምስ v2 40 ሜትር ፐር ሰከንድ ነው ኦቨር v1 50 ነው v2 40 ነው ስንደምራቸው ጠቅላላ ስንት ይሆናሉ 90 ሜትር ፐር ሰከንድ ይሆናል ማለት ነው። አንዱ ሜትር ፐር ሰከንድ በዚህ ሜትር ፐር ሰከንድ ሲካፈል አንድ ነው therefore እዚህ ጋር ሪሜኒንግ ዩኒት ማለት ነው ሜትር ፐር ሰከንድ ብቻ ነው ማለት ነው። 2 ሲባዛ 50 ሲባዛ 40 4000 ማለት ነው ሲካፈል ለ90 እንግዲህ ይሄ 4 በ10 400 በ10 90 ይቀራል 400 ለ90 በትክክል አካፍሉት ሊመጣላችሁ የሚችለው ውጤት ስንት ነው 44.4 ሜትር ፐር ሰከንድ ይመጣል ማለት ነው። በዛ አግባብ ነው። ሁለተኛው አቨሬጅ ቬሎሲቲውን ነው ፈልጉ እያለን ያለው። ቬሎሲቲውን ለመፈለግ ቬሎሲቲ የዩኤል ቬሎሲቲ ከኤ ወደ ቢ ሄደ እዚህ ጋር እንደገና ከቢ ወደ ኤ ነው ተመለሰው። እዚህ ጋር አሁን የዩኤል ይሄ ኢኒሻል ፖዚሽን ነው እንደገና ምን ሆነ ፋይናል ፖዚሽን ነው። አሁን አቨሬጅ ቬሎሲቲ በመንፈልግበት ሰዓት አቨሬጅ ቬሎሲቲ ማለት average velocity is the rate of change of displacement ነው total displacement over total time ነው። አንድ አካል ቬሎሲቲ እንዲኖረው ካስፈለገ ምን ሊኖረው ይገባል ዲስፕሌስመንት ሊኖረው ይገባል። ዲስፕሌስመንት ለአንድ አካል ሊኖረው የሚችለው ደግሞ ምንድነው የቦታ ለውጥ የሚያደርግ ከሆነ ነው። የቦታ ለውጥ የማያደርግ ከሆነ መነሻና መድረሻው አንድ ቦታ የሚሆን ከሆነ ዲስፕሌስመንቱ ምንድነው ዜሮ ነው therefore average velocity የዚህ ጥያቄ ዜሮ ነው ማለት ነው። why because there is no what change in what position change in position የለውም። ለምን ይሁት እዚህ ጋር ከኤ ወደ ቢ ሄደ እንግዲህ ቶታል ዲስፕሌስመንት ለማግኘት ከኤ ወደ ቢ ሄደውን ፕላስ እንደገና ከቢ ኤ ወደ ኤ ተመለሰውን እንደምራለን ከዛ ለቶታል ታይም ነው እናካፍለው። ከኤ ወደ ቢ ሄደው ኦኬ ምንድነው እዚህ ጋር ከኤ ወደ ቢ ሲሄድ በኤስ ነው ከኤ እስከ ቢ ያለው ዲስታንስ ኦሬዲ ኤስ ብለን ሰይመነዋል ኤስ ነው። ከዛ በኋላ ከቢ ወደ ኤ ነው ሄደው ከቢ ወደ ኤ ነው ይሄ ማለት ኤ ቢ እና ቢ ኤ ይለያያሉ። ይሄ የተነሳው ከኤ ነው ወይ የደረሰው ቢ ነው። ይሄንኛው ግን የተነሳው ከቢ ነው የደረሰው ከኤ ነው። ኦኬ ሁለተኛው ጥያቄ average velocity total displacement over total time ነው። ስለዚህ ቶታል ዲስፕሌስመንት ለማግኘት ምንድነው ከኤ ወደ ቢ ሄደ እንደገና ከቢ ወደ ኤ ነው የተመለሰው። ስለዚህ ከኤ ወደ ቢ ሲደመር ቢ ከቢ ወደ ኤ ኦቨር ቶታል ታይም ከኤ ወደ ቢ የሄደው ዲስታንስ ኦሬዲ ስንት ነው ኤስ ነው። ነገር ግን ምን አለው እዚህ ጋር ተጨማሪ since it is a vector physical quantity ዳይሬክሽን አለው ከኤ ወደ ቢ ለሄደው ዳይሬክሽን ፖዚቲቭ ኤስ ከተጠቀምኩ ከቢ ተነስቶ ወደ ኤ ለሄደው ማግኒቲዩዱ ተመሳሳይ ነው ኤስ ነው። ነገር ግን it is in opposite direction to the first one ያን ኦፖዚት መሆን ለማሳየት እዚህ ጋር ምን አደርጋለሁ ኔጌቲቭ ማድረግ አለብኝ ማለት ነው። ኤስ ፕላስ ኔጌቲቭ ኤስ ማለት ፖዚቲቭ ኤስ ታይምስ ኔጌቲቭ ኤስ ኦሬዲ ኔጌቲቭ ነው። ኤስ ማይነስ ኤስ ደግሞ ተመሳሳይ ቁጥሮችን እርስ በርሳቸው በመንቀነስበት ሰዓት ቫልዩ ምን ይሆናል ዜሮ ይሆናል ማለት ነው። therefore ታይሙ የፈለገ ቢሆን ከላይ ያለው ኒሚኔተሩ ዜሮ ስለሆነ average velocity ዜሮ ሆነ ማለት ነው። እዚህ ጋር ጭብጥ ያለ አንድ ነገር እንድትይዙ ፈልጋለሁ። ሁሉ ጊዜ ኢኒሺያል እና ፋይናል ፖዚሽኑ ተመሳሳይ ከሆነ አንድ አካል የፈለገበት ቦታ ዞሮ መነሻው ቦታ ላይ ከሆነ ዲስፕሌስመንቱ ዜሮ ነው። ዲስፕሌስመንቱ ዜሮ ከሆነ ደግሞ since velocity is the rate of change of displacement ቬሎሲቲው ምን ይሆናል ማለት ነው ዜሮ ይሆናል ማለት ነው። እንግዲህ በአግባቡ ስለተከታተላችሁኝ